ሰላም ጤና ይስጥልን ውድ ተመልካቾቻችን ዛሬ በአሜሪካ ውስጥ እጅግ አስደንጋጭና አነጋጋሪ በሆነው የኢሚግሬሽን እና የጉምሩክ አስከባሪ ወይም አይስ መኮንኖች እርምጃ ዙሪያ የተሰበሰቡ እጅግ ሰቅጣጭ እውነታዎችን ይዘንላችሁ ቀርበናል። 17 minutes past the hour right now. Anti-ICE protests outside the office of Senator Susan Collins after a deadly shooting in Maine involving an ICE agent. This is Bedford, where the shooting happened about 25 minutes south of Portland. በትናንትናው ዕለት በሜን ግዛት በዲፎርድ ከተማ ውስጥ የተከሰተው አሰቃቂ ግድያ መላው አሜሪካውያንን ያስቆጣና በርካታ ጥያቄዎችን ያስነሳ ሲሆን በተለይም ግድያው የተፈጸመበት መንገድና በወቅቱ የተከሰቱት ክስተቶች የብዙዎችን ልብ ሰብረዋል። የ26 ዓመቱ ወጣት ጆዋን ሴባስቲያን ጉሬሮ የኮሎምቢያ ዜጋ ሲሆን በአሜሪካ ውስጥ ህጋዊ የሥራ ፈቃድና የሶሻል ሴኩሪቲ ቁጥር ኖሮት ከባለቤቱና ከ3 ዓመት ህፃን ልጁ ጋር በሰላም ይኖር የነበረ ወጣት ነው። ትናንት ጠዋት 7:17 ገደማ መደበኛ ስራውን ለመስራት መኪናውን አስነስቶ ከቤት መውጣት በጀመረበት ወቅት ነበር አስደንጋጩ ክስተት የተፈጸመው። በወቅቱ የኢሚግሬሽን መኮንኖች ሌላ የመባረር ትዕዛዝ ያለበትን ግለሰብ ለመያዝ በአካባቢው አድፍጠው የነበረ ሲሆን የጆዋን መኪና ሲንቀሳቀስ ሲያዩ እነሱ የሚፈልጉት ሰው መስሏቸው መኪናውን በገዛ መኪናቸው በኃይል ገጭተው አስቆሙት። ጆዋን ለማምለጥ ሲሞክር መኮንኑ ለህዝብ ደህንነት በመስጋት በሚል ሰበብ ተኩሶበታል። የአይን እማኞች እንደሚመሰክሩት ግን መኮንኖቹ የጆዋን መኪና በጥይት ሲያጣድፉትና ጆዋን በጥይት ቆስሎ መኪናው በዝግታ በሚያሽከረክርበት ወቅት ለማቆም ሞክሬ ነበር እያለ በስቃይ ውስጥ ሆኖ ሲናገር በግልጽ ሰምተውታል። ይህ ሁሉ ሰቆቃ በአይኗ ፊት የተፈጸመባት የ3 ዓመት ህፃን ልጁ የካርቱን ምስል ያለበት ፒጃማዋን እንደለበሰችና የሮዝ ቀለም ቦርሳዋን እንዳንጠለጠለች የአባቷን አስከሬን አይታ በከፍተኛ ድንጋጤና የልጅነት ሰቆቃ አምርራ ስታለቅስ የነበረች ሲሆን እናትየውም በተመሳሳይ በባሏ አስከሬን አጠገብ ተንበርክካ ስታለቅስ ታይታለች። ከተኩሱ በኋላ ምንም እንኳን የኢሚግሬሽን መኮንኑ የመጀመሪያ ደረጃ የሕክምና እርዳታ ለመስጠት ቢሞክርም እንዲሁም አምቡላንስና የእሳት አደጋ ቡድን በፍጥነት ቢደርሱም ጆዋን ግን በደረሰበት ከባድ የጥይት ጉዳት እዚያው ህይወቱ አልፏል። በኋላ ግን የሜን ግዛት ሴናተር አንገስ ኪንግ በይፋ እንዳረጋገጡት ጆዋን እነሱ የሚፈልጉትና የፍርድ ቤት መያዣ የወጣበት ሰው ፈጽሞ አልነበረም። ይህ አሳዛኝ ክስተት በአሁኑ የኢሚግሬሽን ቁጥጥር ዘመቻ ወቅት በኢሚግሬሽን ወኪሎች በቀጥታ ተኩስ ህይወቱ የጠፋውን 5ኛ ሰው ያደረገው ሲሆን በቁጥጥር ስር ሲውሉ ወይም በማቆያ ውስጥ ህይወታቸው ያለፉትን ጨምሮ ግን የሟቾቹ ቁጥር 11 መድረሱ እየተነገረ ይገኛል። በተመሳሳይ መልኩ ከጥቂት ቀናት በፊት በቴክሳስ ግዛት በኢሚግሬሽን መኮንኖች በጥይት የተገደለው የ52 ዓመቱ ሜክሲካዊ ሎሬንዞ ሳልጋዶ አውራሆ ሲሆን እርሱም ቢሆን ምንም አይነት የወንጀል ታሪክ የሌለውና ለ35 ዓመታት በአሜሪካ የኖረ የኮንስትራክሽን ባለሙያ ነበር። እንዲሁም በሚኒያፖሊስ ግዛት በተመሳሳይ ዘመቻ የ37 ዓመቱ የጦር አርበኛ የሆስፒታል ነርስና የአሜሪካ ዜጋ የሆነው አሌክስ ፔቲና ሌላኛዋ ባለቅኔና የ3 ልጆች እናት የሆነችው አሜሪካዊቷ ሬኒ ኒኮል ጉድ በተመሳሳይ ተኩስ ህይወታቸውን አጥተዋል። ይህንን ተከትሎ በመላው አሜሪካ ታይቶ የማይታወቅ የህዝብ ቁጣና ሰፊ ተቃውሞዎች እየተካሄዱ ይገኛሉ። ከተለያዩ የህብረተሰብ ክፍሎች የተውጣጡ በሺዎች የሚቆጠሩ ሰልፈኞች አደባባይ በመውጣት ድምጻቸውን እያሰሙ ሲሆን ዋነኛ ጥያቄያቸውም እነዚህ ግድያ የፈጸሙ የኢሚግሬሽን ወኪሎች በቁጥጥር ስር ውለው በነፍስ ግድያ ወንጀል በቀጥታ ለፍርድ እንዲቀርቡ ነው። ተቃዋሚዎቹ ለስደተኞቹም ሰብአዊ መብት ሊከበር ይገባልና ህግን ለማስከበር ህግ መጣስ ይቆም የሚሉ መፈክሮችን እያስተጋቡ ሲሆን ከዚህም በተጨማሪ በፌደራል መንግስቱ በኩል የአይስና የድንበር ጥበቃ ወኪሎችን ሰፊ ስልጣን የሚገድብ አስቸኳይ የህግ ማሻሻያ እንዲደረግና ወኪሎች በንጹሃን ዜጎች ላይ የኃይል እርምጃ እንዳይወስዱ ጥብቅ ቁጥጥር እንዲደረግ በትጋት እየጠየቁ ይገኛሉ። በዚህ አስገራሚ የወኪሎች የተኩስ እርምጃ እስካሁን ድረስ በጥይት ተኩሰው ሰዎችን የገደሉት መኮንኖች ላይ ፈጣን መታሰ
እስር ወይም የወንጀል ክስ አልተመሰረተባቸውም። ይልቁንም ምርመራው እስኪጠናቀቅ በሚል ሰበብ ከስራ ታግደው በደሞዝ ረፍት ላይ ብቻ እንዲቆዩ ተደርገዋል። በአሁኑ ወቅት የፌዴራል ምርመራ ቢሮ ኤፍቢአይ፣ የግዛቶቹ ጠቅላይ አቃቤ ሕግና የሀገር ውስጥ የደህንነት መስሪያ ቤት ዋና ተቆጣጣሪ ዴቼስ ጥብቅ ምርመራ እያደረጉ ቢሆንም የሟች ቤተሰቦችና የሰብአዊ መብት ተሟጋቾች ፍትህ እንዲሰፍንና ወንጀለኞቹ በህግ ተጠያቂ እንዲሆኑ ጥያቄያቸውን በከፍተኛ የተቃውሞ ድምፅ እያስተጋቡ ይገኛሉ። ውድ የሳም ዩቲዩብ ቻናል ተከታታዮች ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። ታዲያ እንደተለመደው ቪዲዮውን ላይክ ማድረግ እንዳይረሳ፣ አዲስ ሆናችሁ የምትከታተሉ ቻናሉን ሰብስክራይብ በማድረግ ተመሳሳይና ፈጣን መረጃዎች እንዲደርሷችሁ አድርጉ። ጤና ይስጥልን።